ጉድ ሳንሰማ ቀና ይማሻሉ። የምር ነው ይሄ ነገር እውነት ነው ወይ ብዬም ለመቀበልም በጣም እየከበደኝ ነው። ውሸት ነው ለማለትም እየከበደኝ ነው። አሁን እየተሰራ ያለው ነገር አንፃር ማለት ነው። ገባችሁ አይደለ? የምር ነው። በመጀመሪያ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይርፍርፍ ይበልላችሁ። የኔ ውድ ቤተሰቦች ውዶቼ መጥቼላችኋለሁ። እና ያው ረመዳን ምናምን ቢዚ ቢያረግም አንዳንዴ እንመጣለን። ያ ይሄ ቴክስት የደረሰኝ እኔ ጠዋት ነው። ጠዋት ስልክ ላይ እንደገባው ቲክቶክ ኢንቦክስ ላይ ነው የተላከልኝ። እስቲ ላንብብላችሁ ምን ይላል? እባካችሁ ለሀይሚዬ ድምጽ እንሆን። የሆነ ነገር ከሆነች በኋላ ዋጋ የለውም። አሁን ነው ከጎኗ ልንኖር የሚገባው። ብሩክ ነው አብሳላትን መመክራት። እዩንም እርግዝ ነኝ ሄምን ስደባት ብሎ መመክራት። ለአብሳላትን አፈቅረዋለሁ ብለሽ አፈቅራለሁ በይ ይላታል። ሴቶችን እያመጣ ያሳድባታል። ደግሞ ከሄሚ ምንም ነገር ከሄሚ ጋር ምንም ነገር የለኝም ይለዋል። ለዩቲዩብ ነው የሚፈልጋት ብሎ ማለት ለዩቲዩብ ነው የሚፈልጋት ብሎ ያላቸውን ከሄሚ መለየት ፈልጎ ነው። ይህ ሁሉም ስራ የሚሰራው ፍቅረኛ ጋራ ዱባይ ሊሄድ ነው። ብሩክ ቤኪን አብሳላትን እዩ ሀብ ተመካክሮ ነው የሚሰሩት። ስለዚህ ላይ እየመጣ እየጠየቁ በሄሚ ህይወት እየተጫወተ ነው። ቆይ እስክትሞት ነው የሚጠብቁት ብላለች። እንዴ ይሄ ነገር ወዴት እየሄደ ነው? ቤተሰብ እኔ አሁን ይሄ ቴክስት በጣም ብዙ ጊዜ ቴክስት ይልክልኛል። በዚሁ የምር ነው የምላችሁት። ግን እኔ ማለት ይሄ ውሸት ይሁን እውነት ይሁን ይሄን ሳላውቅ አላወጣም ብዬ በቃ ግራ ስለሚያጋባኝ ዝም ነው የምለው ውዶቼ። እግዚአብሔርን የምር ነው የምላችሁት። በቃ እኔ አላቅም ይሁን እኔ እንጃ እንዴት አድርጌ ላስወጣ። ይሄ ነገር እውነት ነው ውሸት ነው ይሄን እስኪረጋገጥ ድረስ ማለት ነው። ገባችሁ? አሁን ላይ እየተደረገ ያለው ነገር ከብሩክ ንግግር አንፃር ብዙ ነገሮች መረዳት ትችላላችሁ። ብሩክ ትናንትና እንዳያችሁት ምንድነው ያለው? ከጊዜ በኋላ ስሜት ሊቀየር ይችላል ምናምን የሚለው ነገር ተናግሮ ነበር። ገባችሁ? ይሄ ነገር አንዳንዴ የሰውን ነገር አይ ውሸት ነው ብለን መቀበል የለብንም። እውነትም አለ። ከ10 ነገር ውስጥ አንዱን እንደ እውነት አድርገን 9ን ጥለን አንዱን መውሰድ አለብን። ገባችሁ? እውነቴ ውሸትም ሊኖር ስለሚችል ገባችሁ አይደለ? እኔ ግን አሁን ላይ በጣም ብዙ ነገሮች በጣም ውስብስብ የሆነ ግራ የሚያጋባ ነገሮች እየተፈጠረ ነው በሄሚ እንጃ። ሄሚዬ እኔ እንጃ አላቅም። ስለ ሄሚ ምን ስንቱና ላውራ የተኛው ስላውራ እኔ የሆነ ነገር ሲናገር ተቆርቋሪ ማነሽ አንቺ ምን አገባሽ? በምን ታውቂያለሽ? እነሱ ለሜዳ ነው ፍቅሩን የደበቁት እንደዚህ ሆኖ ትላላችሁ። እኔ ምንም ማናገር እንዳለብኝ ራሱ ግራ ይገባኛል። እውነቴን ነው የምላችሁት። የምር ነው እንዴ በዚህ ልክ ሄሚ እየተጎዳች ነው። አሁን ላይ እያዩ ነው። አሁን ድራማ ካልሆነ በስተቀር እሺ ድራማ ካልሆነ እንደ እውነት አድርገን ስንቀበል ሄሚ በጣም እየተጎዳች ነው። በጣም ህይወቷ ላይ እየተጫወታ ይገኛል ብሩክ ማለት ነው። እንደ እውነት አድርገን ስንቀበል ድራማ ከሆነ ይሳየው ኦኬ። ድራማም ከሆነ ይሄ ድራማ ግን በጣም የሚያስጠላ የምር ነው የምላችሁት። የሚያስጠላ ድራማ እንደሆነ ማወቅ አለባችሁ። በጣም ከልክ በላይ የሚያስጠላ ምንም ደስ የማይል ትምህርት የሌለ የምር ነው እንዴ። ምን እንማር ከዚህ ድራማ? ምን እንወሰደው? ምንም ደስ አይልም ሲጀመር አይደል እንዴ? ምን ደስ ይላል ይሄ ድራማ አሁን እንዴ? ምን ነው የተማራችሁት ይሄ ድራማ ከተጀመረ በኋላ? እና ደግሞ ብሩክ ውጭ ሀገር ሊሄድ ነው የምትሉ ጥርግ ብልን ካን ደስ ነው የምለኝ ነው። እውነቴን ነው የምላችሁት። ሄሚዬ ትጎዳለች እንጂ ገባችሁ? ለምን ጥርግ አይልም? ምን እኮ ውጭ ሀገር አትበሉ እየመጣችሁ ማንኛውም ሰው የምር ነው እንዴ። ከሱ ውጪ ወንድ ልም እንደ ምድር ላይ ከሱ ውጪ ማለት ይሄ ሌላ ወንድ ማፍቀር አትችልም። ሰው እኮ ማለት ነው አንዱን ካፈቀረ አንዱ ያው እግዚአብሔር ካልፈቀደ ትቶ ሌላው የሚያገቡ ሰዎች አለ አይደል እንዴ? ከሌላ ሰው ጋር የሚኖሩ ሰዎች አለ አይደል እንዴ? እንዴ ተጀመረ እንጂ ማስተማሽ ተፈጸመ ገና እኮ ነው አይደል እንዴ? ልጅ እኮ ነው እድሜ መቼ አለፈ? መቼ እድሜ አለቀ ነው? ገና እኮ ይዛን እኮ ነው አይደል እንዴ? እንዴ ብሩክ አትበሉ እግዚአብሔርን። ብሩክ ሄሚ እንደዚህ ያደርገኝ እኔ በጣም ነው የሚያስጠላኝ አንዳንዴ የምር ነው። ከብሩክ ውጪ ሄሚ ሌላ ወንድ ማፍቀር አትችልም። አልገባኝም እኔ
ብሩክን ቢታጣ ሄሚ መኖር አትችልም። እኔ አላቅም፣ ግን እግዚአብሔር ነው የሚያውቀው እሷን የውስጧን አላቅም፣ ግን አትችልም፣ ትችላለች። ግን ፍቅር ከባድ ነው ይባላል አይደለ? እሱ እንኳን እንዳያችሁት አብሳላት ፊት ላይ ምንድነው ትፈልገኛለች ወይ ይላል። እኔ እኮ በጣም የሚገርመኝ ነገር ብሩክ፣ አንተ ግን ምን አይነት ሰው እንደሆንኩ ነው ግራ መገባኝ። እኔን ትፈልግኛለች? አጭርና ግልጽ ንገረኝ። እኔ አልፈልግም ካለሽ በቃ ሄደ እንደደመጥኩ ሴቶች ጡት ውስጥ ልትገባ አይደለ? አልፈልግም ካለች አንዷን አንጠልጥለ ልታመጣ። ኧረ በስመ አብ! ያንተ ነገር በጣም ነው የሚከብደው። አልፈልግም ብትሉ እንኳን ሄደ ሌላ ሴት እንደፈለክ ወይም እንደ ለማትኩ ሊማቲክ ስለሆነ ሴት አንጠልጥለ ማምጣት ያው ከየትም የወንድ ማራፊ የሆኑ ሴቶችን ከየተኛ ወንድ እንደሆነ ተራፊ ምን አለበት? ምን ማን ሰው ያልተነዳ ነገር ቢታመጣ? የተነዳ ነገር እኮ እያመጣ ሰውን ጩጋራ አቃጠልኩ እኮ። ማንኛውም ወንድ አርፎ በላዩ ላይ ወጥቶ የሆነ እንትን በቃ የሆነ ምንድነው ጨረቃ ብቻ የቀራት ሴት እያመጣ ሰው ላይ አፉን እንዲከፍት ልጅቷ እንድትሳደብ ታደርጋለህ። ማመጣት ካልቀራ ጥሩ ሴት አታመጣም እንዴ አንተ? ያልተነዳ ሴቶችን አምጣ እስቲ እንየው በእናትህ። ሁሌም የተነዳ ሴትን እያመጣ ሰው ላይ አፉን እንዲከፍት አታድርግ። ገባ አይደለ? ልጅቷ ላይ አፉን እንዲከፍት አታድርግ። ማታ እንኳን ቪዲዮ በደንብ እሰራለሁ ብዬ ነው ስለደበረኝ ምንም ደስ አላለኝም። ፍላጎት የሌለ ቪዲዮ ነው የሰራሁት ትናንትና ማታ። ገባችሁ? የምር ነው የምላችሁት። ማንም ሰው የሆነ ስሜት የቆመ ቁጥር ላይ ሄዶ የሚያርፋትን ሴት እያመጣ ሄሚን አታሳድባት። ገባ አይደለ? አንተ ዘጋጤ ትላንትና ማን ላይ ቆመ እኮ ነው ማለት አስመታሃት ወይ እንድትመታ ወይ አለቀቃት። አንተ እሷን ታቅፋለህ። አንተ ለምን ታቅፋታለህ? አንተ ለምን ታቅፋታለህ? እንድትመታ ወይም የሆነ እሱ አቅሟ እንደቻላት ዝም አትልም ነበር? አንተ እጅክን ይዘ እኮ እጇን እንደዚህ አድርጋ እኮ ነው። እጇ ሰበር አልሰበር አላቅም። የምር ነው። ሄሚን ካን ሀራሬ ማለት ነው። ሀራሬ ዳ ከመጣች በኋላ በጣም ብዙ ነገር ላይ ሊክ አይደለችም። የምር ነው። የሆነ ነገር አድርጋት ነው እቺ ልጅ እንደዚህ ሆነሽ ያለችው። እውነት እንዴ ሰው ልጅን ጩጋራ እንዴት ነው የቆመበት ቦታ አቃጠላ ሊደፋት ነው እንዴ አንተ? ትላንት ወዲህ እንኳን ሊብ ላይ ምንድነው የተጠየቀው አንተ ታውቃለህ እንዴ? ሄሚ ምንድነው ተብለ ሲጠየቅ እኮ አንገቴ እኮ ነው የደፋው አንተ ኮታታ። ኧረ በኢየሱስም የምር ነው። በጣም ነው እንዴ አንተ ሁለት ሴት ሆኖ ሲጣሉ እኮ በጣም ነው የሚደብረው። ካሜራማን ይላል ማን ላይ ቆሞ ኮታት እንዴ አንተ ሄሚ ሰው ዘንድ እንድትጠላ እያረክ ነው። መቼም ነው ማንጠላ ልንገርክ ብዬ ነው። በዚህ አጋጣሚ ሰው እንድጠላ እያረክ እየሞከርክ ነው። ሰው እንድጠላት ኖ ኔቨር ብራዘር፣ አይሆንልህም፣ አይሳካልህም። ገባ? የበለጠ እንድንወድ እያረጋችሁ ነው። ይሄን ነገር ካወጣው ሰው ይጠላሻል እያልሽው ሴትዮ ሰላም ነሽ? መቼም ነው ማንጠላት። አንቺ የወንድ ማረፊ ሀልጫ ሴት አሳዳቢ ሰገጤ ከየት እንደሆነ የወጣሽው አንቺ ሀያ ለስንት ብር እንደሆነ ሴትነትሽን የሴትነትሽን ሸጠሽ እየመጣሽ አትዘላዘለ እንዴ ዘልዛላ ኮታጣም የወንዶች ተራፊ ከየት እንደሆነ የመጣችው እቺ። አድርሱልኝ ይሄንን ቪዲዮ እንደውም ሜሽን አድርጌ ነው መሰራት። ወዳችኋል። ሜሽን አድርጌ ነው መሰራት። የምር ነው። ምንም ማንም አይደለሽም አንቺ እሷ ላይ እየመጣሽ አፍሽ ልትከፍቺ አንቺ ስለሚገባሽ ነው እየተሰደብሽው፣ ስለመገባሽ ነው ማለት እየተማታሽው አይደል እንዴ? አንቺ ሰገጤ ሴት አሳዳቢ ወርጋጥ ወራዳ እንዴ! ማን ስለሆንሽ ነው አንቺ ሄሚ ላይ አፍሽን የምትከፍቺው? ማን ስለሆንሽ አንቺ ማች ደስተኛ ደስተኛ ካላረ ማለት ብዙ ጊዜ ጠይቋታል እኮ እንኳን እሷን እኮ ፈልጋታል እኮ ከሷ ጋር መተኛት። እሷ ግን አትፈልግም ክብሯን ስለጠበቀች ኮታ ማሽ ጠፋኝ እንኳን ፈልጋት እኮ ማለት ይፈልጋታል ከሷ ጋር ለመተኛት እምቢ ስላለች እኮ እየመጣ ሴትን ታሳድባታለች። አይሆንልህማ በቃ አልፈልግም ብላለች። ስለዚህ አንቺ እሱን አታስደስችም፣ ሁሌም እያባሳጭሽ ነው ብትኖሪ። ስለዚህ ሂጂ ዳቦሽን ስጪና አስደስቺው ሴትዮ። ገባሽ? ጦት ውስጥ አስተኙና አስደስቺው። ደስታ ይሄ ከሆነ ማለት ነው። አንቺ ሴትና ርቀቷን ጠብቃ እየኖረች ነው አይደል ሄሚ? እናንተ ደግሞ ያ ነገር አይሆንም ማለት እሱን እያስደሰ አይደልኝ ካለሽ ሂጂ ዳቦሽን ስጪና አስደስቺው። ይሄ ነው የሚያስደስተው እሱ ግን ስንት ጊዜ እንደ ፕራንክ አድርጎ ስንት ጊዜ ጠይቋታል። ፕራንክ ሳይሆን እውነትም ነው አልፈልግም ብላለች። ስለዚህ ሄሚ አታስደስትም ምናምን ነው አይደለ? ታንቃችሁ ሞቶ እየነገርኩ ነው እንዴ። ምን አይነት ወራዳ ናችሁ እናንተ? የምር ነው። በዚህ ልክ ወራዳ አትሆኑ እንጂ ምድረ ወራዳ ጅልጦች፣ ሴት አሳዳቢ ሰገጤ ሁላ ከየትም የወንድ ማረፊያዎች እየመጣችሁ አሁን አትክፈቱ ውሻ ሁላ